የኔ ፍቅር እናስቴን ቆንጆ ዊ ዊ ዊ ምትጸጸት አትመስልም። ምንም ያደረከው ነገርም በቃ የሚጸጽትክ አይመስልም። ሰው እኮ ያጠፋውን ጥፋት እንደ ጥፋት ይቅርታ ብሎ ነገውን ለማስተካከል ይሞክራል። አንተ ግን አጠገቤ ቆመ ይቆጭሻል፣ አንድ እድል ነው የምሰጥሽ ማለት ፌር አይደለም። ሩታ ይቅርታ እኮ ጠየቁሽ ትናንትና። ይቆጭሻል በሚለው ውስጥ ይቅርታ የለም። በመጀመሪያ ከልብህ ተጸጽተክ ሲሆን ነው ይቅርታ የሚባለው። እሺ ያደረከው ነገር ተገቢ እንደሆነና በቃ የሆነ ካንገት በላይ ከዚህ በላይ ይቅርታ ደስ አይለኝም። ከልብ አምነህበት ያጠፋው ጥፋት እንደ ጥፋት ሲገባ ያኔ ይቅርታ ስጠይቀኝ እመለሳለሁኝ። አሁን ግን አንተ እያልክ ያለኸው ይቆጭሻል ነው እና ደግሞ ትናንትና ምስትናገር የሰማሁት ነገር አንድ ነገር አለ። ደግሞ እኔና እሷ ልናወራ ስንገናኝ ለምንድን ነው በመሀላችን የምትገባው? እኔና ነው ችግር የለውም። አቤላ መሄድ ይችላል። አሁንም ዛሬም አያስፈልግም። እሺ አላስፈልግም፣ ግን ደግሞ ማለት ነው ታሪፍ ጊዜያቶችም ምናሳልፍ ይሆናል። አሁን አብርሽ የገባው ይመስለኛል። ማን ይውደደው ማን ይጥላው ማን ክብር ይስጠው ማን ክብር አይስጠው ያውቃል። በቃ ከዚህ በኋላ ያው ሄርሜላ ማጠገባችን አለች። ክብር አሰጣጥ ፍቅር አሰጣጥ በደንብ እንዴ ያው እኔም ብሩክም እንደ ወንድሞቹ አለን ማለት ነው። እንግዲህ ብዙ ሰው ሊያወራ ይችላል፣ እንደፈለገም ሊናገር ይችላል። አንዳንድ አሽቃባጮች ወሬኞች አሉ፣ ከሩታ ጋርም ሆነው ብዙ ወሬ የሚያወሩ ሰዎች አላችሁ። ከዚህ በኋላ ያበቃል ማለት ነው። ከዚህ በኋላ አብረን እና አሁንም እየተረዳው ያለውት ነገር አሁንም የሰው ጭብጨባና የሰው ይሄ ማሞካሸትና የሰው እንትን በጣም ወደ ገደል አብርሃምን እየከተተው ሄርሜላን ራሱ እንደሚጎዳን እሷን ተዋትን ብቻ ሰው ወደዚህ ብትሉ ልጁ ግን ምንድነው እረፍት የለውም እንዴ? ቢያንስ እንደው ትንሽ አየር የማይወስድም እንዴ? አሁን ከዚህ ያቺ ደግሞ በሆነ መንገድ እንግዲህ እንትን ካለች ወይ እንደው ልጁን ይዛ እንደዚህ ካደረገችው ነገም ደግሞ ተመልሶ ከሷ ጋር እንትን ይሆናል ማለት ነው። በእርግጠኝነት ሄርሜላና ሩታ ተመልከቱት። ከርቀት እያየዋት ነው የመጣች ነው እና መቀበል ያለብን ማለት ነው እና ሩታን ለዚህ የገፋፋት ብዙ ምሽቶች አልፈዋል። በጣም ብዙ ያደረጋቸው ነገሮች። የቢንቢን ታሪክ ልንገራችሁ በመጀመሪያ ደረጃ ማለት ነው። ይህን ቪዲዮ ከመስራቴ በፊት የቢንቢን ታሪክ ልንገራችሁ። ባምቢ አላልኩም፣ የቢንቢን ታሪክ። ቢንቢ ትዞር እና ስትገባ ሁሉም ሰው በቃ ምን አጋጠመሽ? እንዴት አንቺ እንዴት በድፍረት ወተሽ ስትዞሪ ውለሽ መጣሽ? ኧረ በስመ አብ ሰው ሁላ በጣም ወዶኝ እያጨበጨበልኝ ነበር። በጣም ሰው ሁሉ ሲያጨበጭበልኝ ነበር አለች። ማነች? ቢንቢ። በኋላ ላይ ያጨበጨበልሽ ሁላ ወዶሽ አይደለም ሊገልሽ ነበር አላት። ገባችሁ አይደለ? እና አሁንም እየተረዳው ያለውት ነገር አሁንም የሰው ጭብጨባና የሰው ይሄ ማሞካሸትና የሰው እንትን በጣም ወደ ገደል አብርሃምን እየከተተው ሄርሜላን ራሱ እንደሚጎዳን እሷን ተዋትን ብቻ ሰው ወደዚህም ብትሉ አዘለም አወረደም ማውራቱ አይቀርም። ከሩታ ጋር ሲመለስ እሳይ ባልና ሚስት ተገናኙ፣ ልጃቸውን ያሳድጉ፣ አሁን በሰላም ተረጋግተው ድሮም እንደዚህ ነው የሚያምርባቸው ምናምን እሳይ ሄርሜላ ተቃጠለች የሚሉ ነበሩ። አሁን ደግሞ ከሄርሜላ ጋር ሲሆን ደግሞ እሳይ ከሄርሜላና አብርሽ ወደፊት። እኔ አሁንም ሀሳቤን አልቀየርም። አሁንም ሄርሜላ ውሽማና ውሽማ ነች። ድምፁ እዚህ ጋር ነው። አሁንም ልንገራችሁ፣ አሁንም ውሽማና ውሽማ ነች ሄርሜላ። ምንም ይሄ የማይካድ ሀቅ ነው። ምንም ይሄ አደባብሰን ምናምን ብለን የምናልፈው አይደለም። ሲጀመርም ደረጃ ከዚህ ነገር እንድትወጣ ከሁለቱ ህይወት እንድትወጣ አስቀድመን ስንናገር ነበር። እኛ ሰሚ አጣን እንጂ ማለት ነው። እና ብዙ ሰዎች ኮሜንት ላይ ስትሰጡ በስሜታዊነት አትስጡ ወይ አትፍረዱ። ገባችሁ አይደለ? ሁልጊዜ የሰውን ቤት ሊያፈርስ የሚችል ነገር ሁላ እንትን አታድርጉ። ገባችሁ አይደለ? ይቺ ልጅ ግራም ነፈሰ ቀኝ ማለት ነው የመጣችበት አመጣጥ ትክክል አይደለም። እነዚህ ወዳጅ ይመስላሉ፣ ግን መልሰው ሊያጠፉት ነው እየመጡ ያሉት። ለምን እንደዛ እንዳልኩኝ ተመልከቱ። ከልጅቷ ከሆኔቷ ከምኗ ገባቸው አይደለም። ሲጀመር ትልበት የነበር ሁለት አንድ ላይ እንድትሆኑ ምናምን ማፍቀሬን ትቼ ምናምን ስትል የነበረች ልጅ በኋላ ላይ እኔ ትናንትና በቃ እኔ ካየሁት በኋላ ሲናገር ፍቅር እናስቴን ቆንጆ ይቅር ችግር የለውም። ግን
ባልፈረሰ ትዳር ላይ ባልፈረሰ እንትን ላይ አንዳንዴ የምትመክሩትም አሁን እኔ ወቀሳምም እየወቀስኩ ያለሁት እኔ ፍርድ መስጠት አይደለም። ይሄ አልሰማም አልፈርድም አሁን አይሰራም። አሁን በስነ ስርዓት እንናገራለን የመሰለንን ሳይሆን ከምናየው ተነስተን ማለት ነው። እየተሰራ ያለው ነገር ምንድን ነው ቤኔፊቱ፣ ምንድን ነው የሚያስተምረው፣ ምንድን ነው መልእክቱ ብለን ካየን ማለት ነው ይሄ ፍጹም ነው። ሰው ልጅ የምትወድ ካለ ትዳርን ፈተ የምትወድ ጋር ሂድ ነው እያላችሁ ያላችሁት አይደለም። በግልጽ መናገር ያለባችሁ እያላችሁ ያላችሁት አንዲት ልጅ ካፈቀረች ቤትህ ከሚስትህ የተሻለ የምትንከባከብ ከሆነ ሄደህ እሷን አገልግል። የሆነ ፊልም አለ እንዲሁ ሰለሞን ቦጋለ የሰራበት እሱን ፊልም አያላችኋለሁ። እና ከሚስቱ ጋር ሰላም ከሌለው አሁን እናንተ እያላችሁ ያሉት አሁን ኮሜንት መስጫ ላይ የምትንጫጩና አጉል ኮሜንትን 40 ሄርሜላ ወደፊት የምትሉ ሰዎች ማለት ነው እያላችሁ ያላችሁት እየተናገራችሁ ያላችሁት መንገድ ምንድን ነው? ትዳርህን ፈተህ ሚስት በቃ እንትን ስላለችልህ ከዚህ ልጅ ጋር ከውሽማ ጋር ቀጥል። እኔ ልጁ ግን ምንድን ነው እረፍት የለውም እንዴ? ቢያንስ እንደው ትንሽ አየር የማይወስድም እንዴ? አሁን ከዚህ ያቺ ደግሞ በሆነ መንገድ እንግዲህ እንትን ካለች ወይ ልጁን ይዛ እንደዚህ ካደረገችው ነገም ደግሞ ተመልሶ ከእሷ ጋር እንትን ይሆናል ማለት ነው። በእርግጠኝነት ሄርሜላና ሩታ አብርሃምና ሩታ አንድ ላይ መሆናቸው አይቀርም። ግራም ነፈሰቀ ልንገራችሁ። እኔ ስለ ሩታ ቅድስና እያወራችሁ አይደለም፣ ስለ ሩታ ቅድስና አይደለም። ይቺ ልጅ ሩታ ተገፍታ ለዚህ የበቃችበት በጣም ብዙ ቪዲዮ አለ። ቀለበት ሲያስረላት ምን ሲልላት እያየን እየተመለከትን የመጣ ነው ነገር እጅግ የሚያሳፍር ስለሆነ እንትና አብርሃም ሲመጣ የተናገረው ነገር እንስማው። የሚጠይቅበት መንገድ ማለት ነው። ስሙት። ቆልጋን ተልበላችሁ ስሙት። እንዴ ማታም ቀንም ጠዋትም ነገሮችን ለማስረዳት ለምን ትሞክራለህ? በቃ በጣም ነፃነቴን እየነፈከኝ ያለሁ። በቃ እስካሁን ያለው ነገር አይበቃም? ነገሮችን ለኔ ለማስረዳት አትሞክር ብዬሃለሁ አይደል እንዴ? ስለዚህ ይቅርታውን መቀበል ካልፈለግኩኝ መብቴ ነው አይደል እንዴ? በቃ የሰው ልጅ እኮ ዝም ሲባል ይገባዋል አይደል? ስለዚህ ነገሩ ሊገባ ይገባ ነበር ማለት ነው። በኋላ ግን ላለመደወል ሞክራለሁ። ታሪፍ ጊዜያቶችም ምናሳልፍ ይሆናል። አሁን አብርሽ የገባው ይመስለኛል። ማን ይውደደው ማን ይጥላው ማን ክብር ይስጠው ማን ክብር አይስጠው ያውቃል። በቃ ከዚህ በኋላ ያው ሄርሜላ ማጠገባችን አለች። ክብር አሰጣጥ ፍቅር አሰጣጥ በደንብ እንዴ እኔም ብሩክም እንደ ወንድሞቹ አለን ማለት ነው። እንግዲህ ብዙ ሰው ሊያወራ ይችላል፣ እንደፈለገም ሊናገር ይችላል። የአንዳንድ አሽቃባጮች ወሬኞች አሉ፣ ከሩታ ጋርም ሆነው ብዙ ወሬ የሚያወሩ ሰዎች አላችሁ። እንግዲህ አትደሰቱ። ከዚህ በኋላ በጣም በሚገራርም ነገር ነው አንድ ላይ ተሰብስበን የምንመጣው። እንደተደሰታችሁ አትቀጥሉ። ልጅቷ መድሜዋ ረጅም ነው። ከርቀት መድሜዋ ረጅም ነው። ተመልከቱት። ከርቀት እያየዋት ነው የመጣች ነው እና ቆመን ነው መቀበል ያለብን ማለት ነው። እና ያማረባትም ትመስላለች እንዳየሁት ከሆነ። ካሜራማን አዙር አሳያቸው በኢየሱስ አንተ እንዴት ነው ያማረባት ገለ ዌልካም። እንኳን ደህና መጣሽ። ደህና ነሽ? እግዚአብሔር ይመስገን። አምሮብሻል። ሁለት እንደኔ መርክ ተሰክናለሁ። እንዴት ደግሞ ባህል ደግሞ ሌላ ጊዜ እሺ የሆነ ነገር አስደንግጠሽኛል። የሆነት መስነግሮች ማለት ነው። አስተያየት ምናምን በጣም ያደነግጥ ነበር። እኔ ደግሞ አይን አፋር ነኝ እና ተመልከቱት ቪዲዮ አፍራለኝ። ለዛ ነው የትኛውንም ሰው ማለት ነው። አሁን ራት በላን ወይ እንጠጣለን። ከዛ በኋላ ምንድን ነው ሀሳብክ? ምን ግብዣ ለማድረግ ያስብ? በር ላይ እሳት ምናምን ነገር እንትን ይላል ብለሽ ነበረ። ማዘጋጀት ይችላሉ። ደውለሽላቸዋል? ፈቃደኛ ነው። ወደ ውስጥ አልገባም አይደለም በረንዳው ውስጥ ነው። ግን በረንዳው ላይ መሆን ይችላል። ውስጥ እሳት ምን ይሰራል? ምን ሆነካል? ምን እያሰብክ ነው? ሌላ እሳት አለ። ዘመኑ እኮ ከብዷል እንጂ ወንድ መፍታት ጀምሯል። እና ታዲያ እንዴት ሰው ይያዛል? እያልኩሽ ያለሁት አልገባሽም። እኔ ማንም ፈርቻ አላውቅም።
ምን ለማለት ፈልገ ነው ልትሉኝ ትችላላችሁ። ምን ለማለት ምን መልእክት ልትመተው ፈልገ ነው ምናምን ልትሉኝ ትችላላችሁ። ቀንጨብ አድርጌ ያሳየሁባችሁ እና ሩታን ለዚህ የገፋፋት ብዙ ምሽቶች አልፈዋል። በጣም ብዙ ያደረጋቸው ነገሮች እኔ ትናንትናም ነግሬያችኋለሁ። ለዚህ ስህተት ሩታን ተጠያቂ ካረግን በልጁ በኩል ልጅ ይዛ መታ እሱን እንዲቀበላት ማድረጓ ነው ስህተቷ እንጂ አብርሃም ጊዜም አላቃጠልም ሄዶ ከሄርሜላ ጋር ሲሆን ማለት ነው። አብርሃም ጊዜም አልፈጀበትም ሄዶ እንትን ሲሆን እና እኔ እውነት ለመናገር ምን አይነት ቅድስና እንደሆነ እኔ አሁን የአብርሃም ጓደኞች ያደረጉት ነገር ምን አይነት ጥሩነት እንዳደረጉ በቃ እኔ ልባቸው ሞልተው በልበ ሙሉነት ነው እየተናገሩ ያሉት እና ሄርሜላ ብታስቢበት ደጋግመሽ ይሻልሻል የምንለው ለምን ኮሜንት ላይ የሚሰጡሽን መስጫዎች አትመልከቺ። እንዲገፋፍተውሽ ምናልባት ሊያጠፉሽም ይችላሉ። አብርሃምም እንደዛው እና ይሄ ጉዳይ ይሄ ሹ ለሌሎቹም መርዙ እንዳይለቅ መርዙ ሌሎቹም እንዳይተርፍ ሌሎቹም የአብርሃምን መንገድ እንዳይከተሉ ነው ዋናው ይሄ መልእክቴ ማለት ነው። ዋናው ይሄ መልእክቴን ያዙልኝ። በዚህ ቪዲዮ በዛሬው ቪዲዮ አብርሃም የረጫት ይቺ ነገር ሌሎቹንም እንዳትመርዝ ነው። ሰው በራሱ መንገድ ህይወቱን ማስተካከል ሲችል ወደ ጓደኞቹ ሄዶ የጓደኞቹን ሰምቶ ከዛም አለፈ ሲል ደግሞ የሴት ጓደኛ ፍሬንድሊ ብሎ አምጥቶ ከሚስቱ ጋር ያጣውን ጠብ ከሚስቱ ጋር ያጣውን ሰላም ማውረድ ሲችል ሌላ ጋር ሰላም ለመፈለግ ወይም ደግሞ ቤቱ ስለተረበሸ ሌላ ቦታ ሄዶ ከሌላ ሴት ጋር መፍትሄ የሚፈልግበት ነገር እጅግ ነውር ያለበት ስለሆነ ሰው ግፋ በል የሚል ነገር አንዳንዴም መስማት እንደሌለብን ራሳችንን ዞር ብለን እንድናዳምጥ ትልቅ መልእክት ያለው ነው ብዬ ነው የማስበው። እውነት ለመናገር ማለት ነው እና ጓደኛ መጥፊያ ነው የሚለውን ነገር በጣም ተደጋጋሚ ጊዜ ነግሬያለሁ። በተለይ አብርሃም ጓደኞችን እና አቤልን ይዤ ማለት ነው። እነዚህ ልጆች መጥፊያ ናቸው ያልኩበት መመዘኜ አግባብና ትክክል መሆኑን እየዋለ እያደረ ትረዱታላችሁ። ከማን ተግባር ከነሱ ተግባር ማለት ነው። ከሚስቱ ጋር ሰላም ስላልሆነ ለሱ ሽልማት አድርገው ሴት ነው ያመጡላት። አሁን ያለበት እንዲደርስ እልህ ውስጥ እንዲጋባ እንደዚህ አይነት ምሽቶች በማዘጋጀት ጓደኞቹ ኃይለኛ መጥፊያው ሆነዋል። ስለዚህ ትዳራቸው የሆነ ችግር ውስጥ ስትገባ የሆነ ነገር ሲፈታ መፍትሄ የምትፈልጉበትን መነጽር አስተካክሉ ለማለት እወዳለሁ። መፍትሄ የምትፈልጉበት መነጽር መስተካከል አለበት። በራሳችሁ መንገድ ነው መሆን ያለበት እንጂ በእንደዚህ አይነት ነውር ያለበት ሚስት ልጅ እያለ ሄዶ በየሆቴሉ በየአልጋው እየሄዱ በእንደዚህ አይነት መንገድ መሆን የለበት። በተለይ የሄርሜላ ንግግርና አክሽን ለተረዳው በጣም እጅግ አደገኛ ነው። በቃ ኦልሬዲ ራሷን ነው ፕሮሞት እያደረገች ያለችው። ወዳውም አይደለም ሲጀመር ልነግራችሁ ወዶ ማለት ነው። ኤኒሃው ይህን ነገር እንድትረዱ ከማሰብ ነው ይህን ቪዲዮ የሰራሁት። ወዳችኋለሁ። ሰብስክራይብ እያደረጋችሁ ቤተሰቡ ነው።